ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጣላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው? እንግዲህ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከየትኛው ቤተሰብ እንደመጣ የማን ቤተሰብ እንደሆነ ድምፁንና ቅርጻቸውን ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ስናይ ጠፍተሻል ይላል። በአንድ ላይ ጠፍተሻል ጠፍተሻል ነው የሚለው። ጠፍተሻል። አሁን ይህ ጠፍተሻል የሚል ቃል ብዙውን ጊዜ እንጠቀማለን። ነገር ግን በጽሁፍ መንገድ እንዴት አድርገን ነው በቃል ደረጃ መግለጽ የምንችለው የሚለውን ስናይ አሁን ይህ ጠ የመጀመሪያ ነው። ፍ ደግሞ የፈ ቤተሰብ ስድስተኛ ናት። ተ ደግሞ የተ ቤተሰብ የመጀመሪያ ናት። ሻ የሸ ቤተሰብ አራተኛ ናት። ል ደግሞ የለ ቤተሰብ ስድስተኛ ናት ማለት ነው። ልክ በዚህ መልኩ ፊደላቸውን ቅርጻቸውና ድምፃቸውን ከለየን በቀላሉ ማንበብ እንችላለን። በአንድ ላይ አሁን ይህን ጠፍተሻል ብለን ቴክስት ልናደርግ እንችላለን። በቀላሉ በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ደውልልኝ ይላል። ደውልልኝ በአንድ ላይ ደውልልኝ ደውልልኝ ብለን እናነባለን። እንግዲህ ይህ ደውልልኝ የሚለው ቃል ደ የመጀመሪያ ናት። ው ሁለተኛ ወይም ስድስተኛ ድምፅ ናት። ተመሳሳይ ነው በድምፃቸው፣ ያው በቅርጻቸው ነው የሚለያዩት። ል ስድስተኛ ናት። አሁንም ል ስድስተኛ፣ ኝ ስድስተኛ ናት። በአንድ ላይ ደውልልኝ ደውልልኝ ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው በዚህ መንገድ። ቀጣይ ደግሞ እመጣለሁ ይላል። እመጣለሁ በአንድ ላይ ስናነበው እመጣለሁ እመጣለሁ ነው የሚለው። እንግዲህ ይህን እመጣለሁ የሚለውን ቃል ስናነበው የአ ቤተሰብ ስድስተኛ ናት። መ ደግሞ የመጀመሪያ ቤት ናት። ጣ ደግሞ የጠ ቤተሰብ አራተኛ ናት። ለ ደግሞ የለ ቤተሰብ መጀመሪያ ናት። ሁ የሀ ቤተሰብ ሁለተኛ ናት ማለት ነው። በአንድ ላይ እመጣለሁ እመጣለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ይሄን እመጣለሁ ብለን እናነባለን። ቴክስት ልናደርግ ስንፈልግ እመጣለሁ ለማለት በዚህ መልኩ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ጠብቀኝ ይላል። ጠብቀኝ በአንድ ላይ ስናነበው ጠብቀኝ ጠብቀኝ ይላል። እንግዲህ ጠብቀኝ የሚለው ቃል ስናይ ጠ የመጀመሪያ ናት። ብ ስድስተኛ ናት። ቀ መጀመሪያ ናት። እኚህ ደግሞ የኘ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ጠብቀኝ ጠብቀኝ ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። ቴክስት ለማድረግ ስንፈልግ በዚህ መልኩ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ደስ ይላል ይላል። በአንድ ላይ ስናነበው ደስ ይላል ይላል። በአንድ ላይ ደስ ይላል ደስ ይላል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በርችልኝ በርችልኝ ይላል። በአንድ ላይ በርችልኝ በርችልኝ ብለን በቀላሉ እናነባለን እንጽፋለን። አሁን በርችልኝ ለማለት በቴክስት መንገድ ለመግለጽ ብንፈልግ አሁን በመጀመሪያ ናት። ር የረ ቤተሰብ ስድስተኛ ናት። ች የኬ ቤተሰብ ስድስተኛ፣ ል ስድስተኛ፣ ኝም ስድስተኛ ናት ማለት ነው። በአንድ ላይ በርችልኝ በርችልኝ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግ ስንፈልግ በርችልኝ ለማለት በዚህ መልኩ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ይህን ስናይ አልተመቸኝም በአንድ ላይ ስናነበው አልተመቸኝም አልተመቸኝም ይላል። እንግዲህ አልተመቸኝም የሚለውን ስናይ ሁሎቹም ከዚህ ጋር የተለያዩ ፊደላት ናቸው። ከተለያየ ቤተሰብ የመጡ ናቸው ማለት ነው። በአንድ ላይ ይህን አልተመቸኝም። አሁን አ የመጀመሪያ ናት። ል ስድስተኛ ናት።
ተ መጀመሪያ ናት፣ መ መጀመሪያ ናት፣ ቸ መጀመሪያዋ ናት፣ ኝ ስድስተኛ፣ ም ስድስተኛ በአንድ ላይ አልተመቸኝም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ አልተመቸኝም ለማለት ስንፈልግ በዚህ መልኩ ቴክስት ልናደርግ እንችላለን፣ ልንገልጽ እንችላለን ማለት ነው። ስለዚህ አልተመቸኝም ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ እሰጥሃለሁ ይላል። በአንድ ላይ እሰጥሃለሁ፣ እሰጥሃለሁ በአንድ ላይ ስናነበው እሰጥሃለሁ ብለን እናነባዋለን ማለት ነው። እንግዲህ እሰጥሃለሁ የሚለውን ቃል ስናይ ከዚህ ጋር ሁሎቹም የተለያዩ ፊደላት ናቸው። እንደምታያቸው ከተለያየ ቤተሰብ የመጡ ናቸው። የተለያየ ድምፅ አላቸው ማለት ነው። ልክ እያንዳንዳቸውን ቅርጻቸውንና ድምፃቸውን ከለየን በቀላሉ አገጣጥመን ማንበብ እንችላለን ማለት ነው። እሰጥሃለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ እንገናኛለን ይላል። በአንድ ላይ እንገናኛለን፣ እንገናኛለን። አሁን ይህን ስናነበው እንገናኛለን ብለን እናነባለን፣ እንጽፋለን። ከዚህ ጋር ሁሎችም እንደምታያቸው ከተለያየ ቤተሰብ የመጡ ናቸው ማለት ነው። አሁን እቺ እን ስናያት ስድስተኛ፣ እቺ ን ስድስተኛ፣ ገ መጀመሪያ ነች፣ ና አራተኛዋ ናት፣ እኛ የኘ ቤተሰብ አራተኛ፣ ለመጀመሪያ ናት፣ ን ስድስተኛ ናት ማለት ነው። በአንድ ላይ እንገናኛለን ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ጨርሻለሁ ይላል። በአንድ ላይ ጨርሻለሁ፣ በአንድ ላይ ስናነበው ጨርሻለሁ ብለን እናነባለን። ስለዚህ አሁን ጨርሻለሁ የሚል ቃል አነበብነ ማለት ነው። ጨርሻለሁ ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን ማለት ነው። ቴክስት ጨርሻለሁ ለማለት ስንፈልግ። ቀጣይ ደግሞ ናፍቀሽኛል ይላል። በአንድ ላይ ስናነበው ናፍቀሽኛል፣ ናፍቀሽኛል፣ በአንድ ላይ ናፍቀሽኛል ብለን እናነባዋለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ህይወቴ፣ ህይወቴ በአንድ ላይ ህይወቴ፣ በአንድ ላይ ይህን ህይወቴ ብለን እናነባለን፣ እንጽፋለን ማለት ነው። ስለዚህ ህይወቴ የሚል ቃል አነበብነ ማለት ነው በቀላሉ መንገድ። ቀጣይ ደግሞ ከዚህ ጋር ብርቱ ሁን ይላል። ብርቱ፣ ብርቱ ሁን፣ በአንድ ላይ ስናነበው ብርቱ ሁን፣ ብርቱ ሁን ወይም መግለጽ እንችላለን ማለት ነው። ቀጣይ ደግሞ ደክሞኛል ይላል። ደክሞኛል፣ እንግዲህ ደክሞኛል የሚለው ሁሎችም እዚህ ጋር የተለያዩ ፊደላት ናቸው። የተለያዩ ድምፅ አላቸው፣ የተለያየ ቅርጽ አላቸው ማለት ነው። የሚጠበቅብን እያንዳንዳቸውን ድምፃቸውንና ቅርጻቸውን መለየት ነው ማለት ነው። ስለዚህ ደክሞኛል ለማለት በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ደክሞኛል። ቀጣይ ደግሞ እረዳሃለሁ፣ እረዳሃለሁ ይላል። በአንድ ላይ ስናነበው እረዳሃለሁ፣ እረዳሃለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ አመሻለሁ ይላል። በአንድ ላይ አመሻለሁ፣ አመሻለሁ ጠቅለል ስናደርገው አመሻለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ በዝቶብኛል ይላል። በአንድ ላይ በዝቶብኛል፣ በዝቶብኛል። ቀጣይ ደግሞ አመሰግናለሁ ይላል። በአንድ ላይ ስናነበው አመሰግናለሁ ይላል። አመሰግናለሁ። እንግዲህ አመሰግናለሁ የሚለው ቃል ሁሎችም የተለያየ ፊደል ናቸው። የተለያየ ድምፅ አላቸው። የተለያየ ቅርጽ አላቸው። ስለዚህ አገጣጥመን ስናነበው አመሰግናለሁ የሚል ቃል በቀላሉ መንገድ ማንበብ መጻፍ እንችላለን። ቴክስት ለማድረግ ስንፈልግ አመሰግናለሁ ለማለት በዚህ መልኩ ማድረግ እንችላለን ማለት ነው። አጫጭር ቃላቶችን በቀላሉ መንገድ ፊደላትን ወይም ቅርጻቸውን፣ ድምፃቸውን ከለየን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ